ዳጊ ሁሉንም ነገር ለገኒ ነገራትኝ። እማዬ ዛሬ ሁሉንም ነገር ነግርሻለሁ። በጭፍኑ ልጅ የተቀየረ እያልሽ ፈጣሪሽን ከምታማረሪ አሁን ሁሉንም ነገር ነግርሻለሁ። ነገር ግን እንዴት አድርጌ እንደምነግርሽ አላቅም ይላታል። ልጄ ምንድን ነው የተፈጠረው? ትለዋለች ገኒ። ይኸውልሽ እማዬ ምን መሰለሽ፣ እኔና ቤል አንድ ላይ ሆነን የሆነ እቅድ አቀድን። እናም ኤፉ ማንም ስለሌላት ነው እንደዚህ የሚጫወትባት ያፌት ብዬ በሰዓቱ በጣም ተናድጄ ነበረ እና እሱን ማጥቃት ፈለግኩኝ። እናም አቤልን ተባበረኝ አልኩት። እሱ ደግሞ በአንድ ነገር እንስማማ አለኝ። እሺ ምንድን ነው? ምንም ችግር የለም አልኩትኝ። እናም ያፌትን አብረን እንድናስፈራረውና እንዲሁም ደግሞ በዛ ፋንታ ደግሞ ጽዮንን እንዳገናኘው ነበር ያለኝ። እኔም በዛ ሀሳብ ተስማምመው እናም ተስማምተን ሄድን። ያፌትን ግን እኔ ወንድ ወገው አልፈለግኩም ነበረ። እሱ ግን ወገው። እናም ያፌት ጉዳት ደረሰበት። እዛ ካደረግን በኋላ በል ጽዮን እናገናኘኝ አለኝ። እናም እኔም ጽዮንን ደውዬ በጣም እንደምፈልጋት የሆነ ቦታ ቀጥሬያትኝ እሱ ተቀምጦ እዛ ቦታ ላይ፣ እኔ ግን ቦታው ላይ አልተገኘውም ነበር። እናም ጽዮን መጣች። ጽዮን መታ ዳጊ ሴት ሄደ ትለዋለች። እናም እንደሌለውና ቆይ እስኪ ልደውልላት ብሎ እንደደወለልኝ፣ ከዛም እኔ ደግሞ በጣም ይቅርታ ጽ በድጋሚ እንገናኛለን፣ ዛሬ የሆነ ጉዳይ ገጥሞኝ ሄጃለሁ አልኳትኝ። እናም እሱ ጋር ተገናኝተው እሱ ጋር አብረው ቆመው አጎት ያየ እና እንደዛ በአንድ ቀን ተገናኝተው የሚያቆም ነበር የመሰለኝ። አሁንም በድጋሚ ጽዮንን ማግኘት እፈልጋለሁ አለኝ። እናም ተጣላን። እኔ ያፌትን እንዲጎዳ ሳይሆን እንዲያስፈራራው እንጂ እንዲወጋው አልነበረም። ለምንድን ነው እንደዚህ ያልከው? እኔ እኮ እንደዚህ አይደለም ነበር ያልኩህ። እንድትወገው ሳይሆን እንድታስፈራራው ነው እንጂ ደግሞ እንደዚህ አልነበረም ውላችን እለዋለሁ። እናም በድጋሚ አሁንም ጽዮንን ታመጣታለህ፣ ካለመጣት ግን ያለያ ሁሉንም ነገር እናገራለሁ ይለዋል። እናም በተደጋጋሚ ጽዮንን ለማግኘት ይሞክራል። እናም ከጽዮን ጋር በሚገናኙበት ሰዓት እሱ ደግሞ ሰው አስቀምጦ ነበር ፎቶ እንዲያነሳቸው። እናም እሱ ቀረብ ብሎ ፎቶ ያነሳቸዋል። እናም ያን ፎቶሾፕ ያሰራና ላጎቴ ይልክለታል። እናም ጽዮንና እንዲሁም አጎቴ የተጣሉበት ምክንያት በእኔ ምክንያት ነው፣ ይህንን ስላደረግኩ ነው ብሎ ለገኒ ይነግራታል። ገኒም በጣም ትቆጣለች። እንዴት ነው ልጄ ይህንን ያክል ውሳኔ ስትወስን ለምን እንኳን እኔ እናት አይደለው? እንዴት ነው ለእናት አልተናገርክ? እኔ እኮ ድሮም እኮ ያንን ልጅ እኮ ቀልቤ የማይወደውም ነበረ። እናም አሁን ላይ ጽዮንን እያስፈራራ ማግኘት ይፈልጋል። እኔንም እንደዛው አንተ እንደወጋኸው ነው የምናገርልህ፣ ጽዮንን ለእኔ ካላረካተኝ እያለ አሁን ግን በጣም ጥሩ መረጃ ይዘንበታል። እናም እኔ እና እሱ ተገናኝተን ቪዲዮ ቀርጨዋለሁ ድምፁን እንዳለ። እናም እንደዚህ እያደረግን ነው። አጎቴና ጽዮንን ብትቺ አስታርቂያቸው ብሎ ዳጊም ይላታል። ምክንያቱም አሁን ላይ ጽዮንና እንዲሁም ቢንያም ተጣልተው ስላለ ይህ ደግሞ ምክንያቱ ዳጊ ነው። ምክንያቱም ዳጊ ነኝ ብሎ ባያገኛት ኑሮ ቢንያም እዛ ቦታ ላይ ሆና አያያትም ነበር። በተለይ ደግሞ ቀረብ ብሎ አቤል ሊስማ ሲልም አይተዋል። እንዲሁም ጸጉሯንም እየዳበሰ ነበረ ያየ እና ያ ነገር በጣምም አበሳጭቶታል። ስለዚህ በተለይ ደግሞ የላከለት ፎቶሾፕ ፎቶውን እሱን ሲያይ የመጨረሻ ነበር የተናደደው። እናም ስለዚህ እነሄን ነገር አግባቢያቸው ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም ሐረግ ድራማ መቼላችሁ መጥቻለሁ ማለት ነው። ቀጣይ ክፍል እንግዲህ ዳጊ ሁሉንም ነገር ለገኒ ነግሯታል ማለት ነው። ያፌትን እንደወጉትና እንዲሁም ደግሞ ጽዮንንና ቢንያምን እንድታስታርቅለት ወይም ደግሞ እንድታስማማቸው ይነግራታል። ምክንያቱም በዳጊ የተነሳ ስለተጣሉ ዳጊም ራሱ በጣም ተሰምቶታል ማለት ነው። እንዲሁም አሁን የአቤል መረጃ በጣም ጥሩ መረጃ ስላለ አሁን ላይ ምንም ነገር እንደማያስፈራና እንዲሁም ደግሞ
ማለትም ያፌት ከናታን ምን እንደሚፈልግ ያው ዘመዱ ስለሆነ አቤል አጣርቶ እንዲነግራቸው ግዴታ ነው ብለው እንዳሉትኝ ይነግራል ማለት ነው። አሁን ላይ ጽዮንና ቢኒያም ስለተጣሉ አሁን ገኒ ታስማማቸዋለች ብዬ አስባለሁ ማለት ነው። በተለይ ዳጊ በጣም ተጨንቋል። እናም ለገኒም ራሱ ተናግሯል ማለት ነው። እንግዲህ ቢያንስ መናገር ጥሩ ነው፣ ይቀላል ማለት ነው። ኤፍራታ ግን ይሄንን ነገር ጽዮንና ኤፍራታም ይገናኛሉ። ጽዮን ለኤፍራታ ኤፍዬ በጣም ፈልግሻለሁ ዛሬ፣ እናም ብንገናኝ በጣም አስጠልቶኛል ትላታለች። ምን ነው ጽዮን፣ ምን ተፈጠረ? ቤት ጥሩ አይደለም እንዴ ትላለች። አይ ቤት ሁሉም ሰላም ነው፣ ግን አንቺን ማግኘትና ማውራት ፈለግኩ ኤፍዬ፣ እንዲያው ከቻልሽ የሆነ ቦታ ተቀጣጥረን ብንገናኝ ትላታለች። በቃ ችግር የለውም እንገናኛለን ትላታለች። እናም ጽዮንና ኤፍራታ የሆነ ቦታ ተገናኝተው ያወሩት ነገር ግን እንዲሁም ደግሞ ሁሉን ነገር ያወራሉ። መጀመሪያ ኤፍዬ ሳልጠቃ አልቀርም ፍቅር ይዞኛል ትላለች። ከማ ከቢኒያም ነው እንዴ? አይ ችግር የለም እሱ እኮ ይስተካከላል ትላታለች። እናም ቢኒያም ዓይንሽን ላፈር እንዳላትኝ የተጣሉበትን ምክንያት ትነግራታለች። ያ የያፌትን ያክስቱ ልጅ ታውቂዋለሽ? አዎ እሱ ልጅ በሱ ምክንያት እንጣላ ነው ትላታለች። ማለት እንዴት? እናም የሆነውን ሁሉ ትነግራታለች። እንዲሁም ደግሞ ዳጊና እንዲሁም አቤል ያፌትን እንደወጉትም ለኤፍራታ ትነግራታለች። ኤፍራታ በጣም ነበር የተመገጠችው። እኔ እኮ የኔ ናታን መስሎ የነበረ። በቃ እሺ በቃ ይህን ነገር ሌላ ጊዜ ተገናኝተን ደግሞ እናወራዋለን። አሁን ግን ያፌት ይመጣል። ያፌት ከመጣ ደግሞ ከቤት እንዳትወጪ እያለኝ ስለሆነ ልሂድ በቃ ትላታለች። አሁን ላይ ሁሉንም ነገር ኤፍራታ እያሰባሰበች ነው። የአፌት ምስጢር ለማውጣት ላፍቶፕን ስከፍተው ላፍቶፑ ግን ፓስወርድ ነው። እናም ፓስወርዱን መክፈት አልቻለችም። በጣም ተናደደች። ቆይ በቃ ነገሮች ሁሉ ተስተካከሉ ስል ለምንድን ነው ግን እንደዚህ የሚጠብ ኦፍ ትላለች። በጣም ትናደደች። በተለይ ደግሞ በአሁኑ ሰዓት ኤፍራታ ብር ያስፈልጋታል። ያ ብር ደግሞ ያፌትን ስትጠይቀው ብሩን ቆጥሮ እንደማይሰጣትና እንዲሁም ደግሞ የምፈልገውን ነገር ሁሉ እሱም ሂዶ ወይም ደግሞ ሹፌር ቀጥሮላትኝ እንደምትገዛ ይነግራታል። በጣም ትበሳጫለች። ምን አለበት ቤዛን ሁሉንም ብር ብጠይቃት ኑሮ አሁን እሺ የት ነው የማመጣው? ይህ ሁሉ ብር የት ነው የማመጣው? እያለች በጣም ተናደደች። ምን ነው ይህን ያክል ነጻነቴን አጣው እያለች እየተበሳጨች ብዙ ጊዜ ቆይ ችግር የለም አሁን ብታመልጠኝ ያንተንማ መረጃ ማግኘት ያልቀረም አሁን በቅርቡ የሆነ ነገር አዲስ ነገር አገኛለሁ ብላ ኤፍራታም ላፍቶፕን ታስቀምጠዋለች። አሁን ላይ ኤፍራታ ብዙ ነገር እያደረገች ነው። ምክንያቱም ከያፌት መረጃ ለመውሰድ ትፈልጋለች። እንዲሁም በቅርቡ ስራ እንደምትጀምርም ነገር ግን ድርጅቱ ጋር እንዳልፈቀደለትና እንዲሁም ደግሞ ሌላ ቦታ ስራ እንደሚከፍትላት የፈለገችውን ቢዝነስ እንድሰራ እንደፈቀደላት ነበረ እና እሷም ያን ነገር አልተስማማችም። እኔ መስራት እንፈልገው ድርጅት ውስጥ ነው እንጂ ለብቻ ሌላ ቢዝነስ መስራት አልፈልግም። ስለዚህ ይሄንን አስብበት ብለዋለች። እሱም ለምንድን ነው የሆነ ተንኮል አስበሽ እንደሆነ በደንብ አውቃለሁ ይላታል። ያፌትም ተጠራ